የአፍሪካ ቀንድ በውክልና ጦርነት አፋፍ ላይ የካርቱም የድሮን ክስ የአዲስ አበባ የቅጥረኞች አጸፋና የተጋለጠው የቀጠናው ሴራም የአፍሪካ ቀንድ ጂኦፖለቲካ ከመቼውም ጊዜ በላይ ወደ ላቀና እጅግ አደገኛ ወደሆነ የውክልና ጦርነት ወይም ፕሮክሲ ዋር ምዕራፍ መሸጋገሩን የሚያሳዩ እጅግ አሳሳቢና የቀጠናውን ህልውና የሚፈታተኑ ክስተቶች በተከታታይ እየተስተዋሉ ይገኛሉ። ይህ ቀጠና ከረዥም ጊዜ አንጻር ሲታይ የበርካታ ታሪካዊ፣ ፖለቲካዊና ኢኮኖሚያዊ ሽኩቻዎች ማዕከል ቢሆንም የአሁኑ ፍጥጫ ግን ከምንጊዜውም በተለየ መልኩ በርካታ የውጭ ኃይሎች እጃቸውን ያስገቡበት የባሩድ በርሚል እየሆነ መጥቷል። የሱዳን መንግስት ትላንት ያሰማው የድሮን ጥቃት ክስና የኢትዮጵያ የውጭ ጉዳይ ሚኒስትር ዛሬ ሚያዝያ 5 ቀን 2026 ዓ.ም ወይም ግንቦት 2018 ዓ.ም የሰጠው እጅግ ጠንከር ያለ ይፋዊ የመልስ ምት የሁለቱን ሀገራት የዲፕሎማሲ ግንኙነት ሙሉ በሙሉ ወደ ፍጥጫ የቀየረና በቀጠናው ላይ ያንዣበበውን የጦርነት ደመና ፍንትው አድርጎ ያሳየ ታሪካዊ ሰነድ ነው። ይሄ ቃላት ምልልስ ዝም ብሎ የተለመደ የፖለቲካ ንትርክ ሳይሆን አዲስ አበባ ለካርቱም ብሎም ከካርቱም ጀርባ ላሉ የውጭ ኃይሎች የሰጠችው የመጨረሻ ማስጠንቀቂያ ተደርጎ ሊወሰድ የሚችል ጥልቅ መልእክት አለው። ይህንን የተወሳሰበ የፖለቲካ ቼዝ ጨዋታ ለመረዳት የችግሩን መነሻ የሆነውን የሱዳንን ድንገተኛና ከባድ ክስ መመልከት የግድ ይላል። የሱዳን መንግስት ትላንት ሰኞ በካርቱም አውሮፕላን ማረፊያ ላይ በድሮን ወይም ሰው አልባ አውሮፕላን ለተፈጸመው ጥቃት የኢትዮጵያና የተባበሩት አረብ ኤምሬቶች እጅ አለበት ሲል በይፋ ከሷል። በካርቱም በተሰጠው የጋራ ጋዜጣዊ መግለጫ ላይ የሱዳን የውጭ ጉዳይና ዓለም አቀፍ ትብብር ሚኒስትር አምባሳደር ሙሁዲን ሳሌም፣ የባህልና ማስታወቂያ ሚኒስትር አቶ ኻሊድ አልኢስሪ እንዲሁም የጦር ኃይሉ ቃል አቀባይ ብርጋዴር ጀነራል አሲም አዋድ አብደል ውሃብ ተገኝተው ነበር። ባለስልጣናቱ በመግለጫቸው እንዳረጋገጡት ጥቃቱን የፈጸሙት የኤምሬትስ ድሮኖች የተነሱት በቀጥታ በኢትዮጵያ ከሚገኘው የባህር ዳር አውሮፕላን ማረፊያ መሆኑን አጋልጠዋል። አክለውም በዘንድሮ ዓመት በተመሳሳይ መልኩ ከዚሁ ስፍራ በመነሳት ሌሎች ተደጋጋሚ ጥቃቶች መፈጸማቸውን የሚያሳዩ አዳዲስ መረጃዎች እንዳሏቸው በማስረዳት የሱዳን መንግስትና የጦር ኃይል የሀገሪቱን ሉዓላዊነት ለመጠበቅ ሲባል በራሳቸው ጊዜና ቦታ አጸፋዊ የመልስ ምት የመስጠት ሙሉ መብት እንዳላቸው በማያሻማ ሁኔታ አስጠንቅቀዋል። የሱዳን ጦር ይህንን ከባድ የጦርነት ነጋሪት ከጎሰመ ከሰዓታት በኋላ የኢትዮጵያ መንግስት ዛሬ በሰጠው ይፋዊ መግለጫ የሱዳንን ክስ ከመካድ ባለፈ የካርቱም አገዛዝን እጅግ አሳሳቢ በሆነ ወንጀል መልሶ ከሷል። የውጭ ጉዳይ ሚኒስቴር መግለጫ የሱዳንን የድሮን ክስ መሰረተ ቢስ ሲል ያጣጣለው ሲሆን በምትኩ ግን የሱዳን ጦር በሀገሪቱ የእርስ በርስ ጦርነት ውስጥ የህወሓት ቅጥረኛ ተዋጊዎች በስፋት እየተጠቀመ መሆኑን በይፋ አጋልጧል። መግለጫው የሱዳን ጦር ለነዚህ የህወሓት ተዋጊዎች የጦር መሳሪያና የገንዘብ ድጋፍ እንደሚያደርግ እንዲሁም እነዚህ ኃይሎች በኢትዮጵያ ምዕራባዊ ድንበር በተለይም በአልፋሽጋና አካባቢው ሰርገው ገብተው ጥቃት እንዲፈጽሙ ያመቻቸ መሆኑን በግልጽ አስቀምጧል። ይህ ጉዳይ እጅግ ወሳኝና የህልውና ስጋት የሚሆንበት መሰረታዊ ምክንያት የኢትዮጵያን የውስጥ ፖለቲካ ከቀጠናው የውክልና ጦርነት ጋር በቀጥታ የሚያስተሳስር በመሆኑ ነው። ከ2 ዓመት በፊት በደቡብ አፍሪካ ፕሪቶሪያ የተፈረመው የሰላም ስምምነት ዋነኛ ምሰሶ የህወሓት ኃይሎችን ትጥቅ ማስፈታትና ወደ መደበኛ ህይወት መመለስ የሚል ነበር። ይሁን እንጂ የፌዴራል መንግስቱ ዛሬ በይፋ እንዳመነው በርካታ የህወሓት ታጣቂዎች ትጥቅ ከመፍታት ይልቅ ድንበር ተሻግረው በሱዳን ጦርነት ውስጥ በቅጥረኝነት እየተሳተፉ ይገኛሉ። የሚያሳየው የትግራይ ተዋጊዎች እንደ ክልል መደበኛ ኃይል ከመቆም ይልቅ የኢኮኖሚ ጥቅምና የጦር መሳሪያ ወደሚያቀርብላቸው የውጭ ኃይል እያደሉ መሆኑን ነው። ይህ ደግሞ የፕሪቶሪያውን ስምምነት ሙሉ በሙሉ ጥያቄ ውስጥ የሚከት ነው። ከዚህም ባሻገር ይህ ክስተት ከሰሞኑ በትግራይ ክልል ከተፈጠረው አደገኛ የፖለቲካ መከፋፈል ጋር ሲገመገም ምስሉ ይበልጥ አስፈሪ ይሆናል። ዶክተር ደብረጽዮን ገብረ ሚካኤል የፌዴራል መንግስቱና የጊዜው አስተዳደሩን ህጋዊነት ወደ ጎን በመተው ራሳቸውን ፕሬዝዳንት አድርገው መሾማቸው ይታወሳል። የትግራይ ፖለቲካ በከፋ መከፋፈል ውስጥ ባለበት በዚህ ሰዓት ከማዕከላዊ እዝ ቁጥጥር ውጭ የሆኑና የራሳቸውን አጀንዳ የሚያራምዱ ታጣቂዎች በሱዳን በኩል ተደራጅተው በኢትዮጵያ ላይ የደህንነት ስጋት መፍጠራቸው የኢትዮጵያን መንግስት እጅግ አሳሳቢ አጣብቂኝ ውስጥ ከቶታል። አዲስ አበባ እነዚህን ኃይሎች በቀጥታ ለመምታት ከወሰነች ጦርነቱ ከሱዳን ድንበር ተሻግሮ ዳግም ወደ ሰሜን ኢትዮጵያ ሊዛመት የሚችል
የሚችልበት አደጋ በግልጽ ይታያል። የውጭ ጉዳይ ሚኒስትሩ በመግለጫው ያነሳው ሌላው ጥልቅ ጉዳይ ሱዳን የተለያዩ ጸረ ኢትዮጵያ ኃይሎች ማዕከል መሆኗን መግለጹ ነው። የሱዳን ጦር ባለስልጣናት የሚያነሷቸው ክሶች ከጀርባቸው ሆነው አጥፊ አጀንዳቸውን ማስፈጸም በሚፈልጉ የውጭ ደጋፊዎች ወይም ኤክስተርናል ፓትሮንስ ትዕዛዝ የሚፈጽም መሆኑን አዲስ አበባ በጥብቅ ኮንናለች። በዲፕሎማሲው ቋንቋ ስማቸው በግልጽ ባይጠቀስም እነዚህ የውጭ ደጋፊዎች የተባሉት ዋነኛ ተዋናዮች ግብፅና ሌሎች የቀጠናው ተቀናቃኝ ሀገራት መሆናቸው ለጂኦፖለቲካ ትንታኞች የተሰወረ አይደለም። ካይሮ ለዘመናት ኢትዮጵያን የውስጥ ሰላም በማደፍረስ ታላቁን የህዳሴ ግድብና የአባይ ውሃ ባለቤትነትን ጥያቄን ለማዳከም ሱዳንን እንደ ምቹ መፈንጫ ስትጠቀምባት ኖራለች። አሁን በሱዳን እየተካሄደ ባለው የእርስ በርስ ጦርነት ውስጥ የግብፅ መንግስት የሱዳንን መደበኛ ጦር በግልጽ እየደገፈ ይገኛል። በአንጻሩ ደግሞ የሱዳን ጦር መሪዎች ኢትዮጵያና የተባበሩት አረብ ኤምሬቶችን የፈጥኖ ደራሽ ኃይሉን ይደግፋሉ በሚል በተደጋጋሚ ሲከሱ ቆይተዋል። ሰሞኑን የሱዳን ጦር ከባህር ዳር ተነሱ ባላቸው የኤምሬትስ ድሮኖች የካርቱም አውሮፕላን ማረፊያ ተደበደበ ሲል ያቀረበው ይፋዊ ክስ የዚሁ ሰፊ የውክልና ጦርነት ዋነኛ አካል ነው። የኢትዮጵያ መንግስት ዛሬ ያወጣው መግለጫ የሱዳንን ክስ ለመከላከል ብቻ ሳይሆን ወደ ማጥቃት የዲፕሎማሲ እርምጃ ለመሸጋገር እየተደረገ ነው። እናንተኛን በድሮን ጥቃት ትከሳላችሁ፣ እኛ ደግሞ በይፋ የህወሓት ቅጥረኞችን በማስታጠቅና የኢትዮጵያን ድንበር በመድፈር እንከሳችኋለን የሚል ፖለቲካዊ መልእክት አዘል እርምጃ ነው። የፍጥጫ ሱዳን የእርስ በርስ ጦርነት አውድማ ከመሆን አልፋ የአረብ ኤምሬቶች የግብፅና ኢትዮጵያ የጂኦፖለቲካ ትንቅንቅ ማሳያ ወደ ሆነችበት አደገኛ ምዕራፍ መሸጋገሯን ያረጋግጣል። የኢትዮጵያና የሱዳን ድንበር በተለይም የአልፋሽጋ አካባቢ ባለፉት ጥቂት ዓመታት ከፍተኛ ወታደራዊ ፍጥጫ ሲስተናገድበት የቆየ ቀጠና መሆን ይታወቃል። የሱዳን ጦር የትግራይን ጦርነት ሽፋን በማድረግ በ2013 ዓ.ም የኢትዮጵያን ሉዓላዊ ግዛት ጥሶ በርካታ ኪሎ ሜትሮችን ወደ ውስጥ መግባቱ መቼም የማይዘነጋ የታሪክ ጠባሳ ነው። የውጭ ጉዳይ ሚኒስትሩ መግለጫ ይህንን የታሪክ ቁስል ዳግም በማንሳት የሱዳን ጦር አሁንም የህወሓት ቅጥረኞችን በመጠቀም በምዕራብ ድንበር በኩል ጥቃት ለማድረስና ሉዓላዊነትን ለመድፈር የሞከረ ነው በማለት ቀይ መስመር አስምሯል። መግለጫው በመጨረሻው አንቀጽ ላይ ኢትዮጵያ ከሱዳን ህዝብ ጋር ያላትን ታሪካዊ ወዳጅነት አጉልቶ በማውጣት ለቀውሱ ወታደራዊ መፍትሄ እንደሌለና በአስቸኳይ ሰብአዊ የተኩስ አቁም ተደርጎ ሲቪል አስተዳደር ሊመሰረት ይገባል የሚል የዲፕሎማሲ ጥሪ ቢያቀርብም ይህ የሰላም ጥሪ መግለጫው መጀመሪያ ላይ ካዘለው እጅግ ከባድ ወታደራዊና የደህንነት ክስ ጋር ሲነጻጸር የቃላት ማለዘቢያ እንጂ መሬት ላይ ያለውን የጦርነት ድባብ የሚያበርድ አይደለም። የኢትዮጵያ መንግስት ይህንን መግለጫ አስቸኳይ ብሎ ማውጣቱ የሚያሳየው የትዕግስት ጽዋው መሙላቱንና የሱዳን ጦር የሚያደርገውን ትንኮሳ ለማስቆም አስፈላጊውን ወታደራዊ እርምጃ ለመውሰድ ህጋዊና ዲፕሎማሲያዊ መሰረት እያዘጋጀ መሆኑን ነው። የአፍሪካ ቀንድ አሁን ላይ በታሪክ አጋጣሚዎች መስቀለኛ መንገድ ላይ ይገኛል። የሱዳን እርስ በርስ ጦርነት ቀስ በቀስ ድንበር ዘለል አደጋ እየሆነ መምጣቱ፣ የህወሓት ታጣቂዎች በቅጥረኝነት የሱዳንን ጦር መቀላቀላቸው፣ የግብፅና የተባበሩት አረብ ኤምሬቶች የድብቅ ጦርነት ወደ አደባባይ መውጣቱ፣ እንዲሁም የኢትዮጵያ መንግስት ከዲፕሎማሲያዊ ዝምታ ወጥቶ ወደ ከረረ መግለጫ ማምራቱ ቀጠናውን ወደ ለየለት የባሩድ በርሜልነት እየቀየረው ነው። መሪዎች ከልህና ከውክልና ጦርነት ሴራ ወጥተው ወደ እውነተኛ ድርድር ካልተመለሱ አሁን የሚታየው የዲፕሎማሲ ጦርነት ወደ ሰፊ አህጉራዊ ደም መፋሰስ ሊያመራ የሚችልበት አደጋ ከደጃፋችን ቆሟል። በዚህ እጅግ ፈታኝ ወቅት የኢትዮጵያ መንግስት በውስጥ የሚታየውን የፖለቲካ መከፋፈል በአፋጣኝ በውይይት ፈቶ የሀገሪቱን ሉዓላዊነት ከውጭ ጣልቃ ገብነትና ከቅጥረኞች ጥቃት መጠበቅ ቀዳሚና ተለዋጭ የሌለው የህልውና ፈተና ሆኖ ቀጥሏል። እያንዳንዱ የሚወሰድ የፖለቲካም ሆነ የወታደራዊ እርምጃ የቀጣዩን ትውልድ እጣ ፈንታ የሚወስን በመሆኑ ጥልቅ ማስተዋልና ብሔራዊ መግባባትን አጥብቆ ይጠይቃል።